ሮይተርስ እንደ አሞራ በሰማይ ሲበር ቁልቁል ያየው ምስል የኢትዮጵያን ፖለቲከኞች ለብዙ ከፍሎ እያነታረከ ነው። የሱዳን ፈጥኖ ደራሽ ሰራዊቶች ማሰልጠኛ ከህዳሴው ግድብ ጎን አለ የሚሉና የለም የወርቅ ማዕድን ቁፋሮ ካምፕ ነው የሚሉ ንትርክ ላይ ናቸው። እነ ኦቦ ጀዋር ገዢው ኃይል ግድቡን ሪስክ ላይ ጥሎ ለታጣቂው ቡድን የማሰልጠኛ ካምፕ ገንብቷል ሲሉ፣ የለም ኩምሩክ ነው ገዢው ኃይል ወርቅ እያመረተ ነው የሚሉ ደግሞ አሉ። እኛ አገልግሎች ነን። ይህ ከአገልግላችን ላይ ለዛሬ የምናቋድሳችሁ ትኩስ ማዕድ ነው። በእርግጥ የሮይተርስ አይኖች ያዩት የጦር ካምፕ ወይስ የወርቅ ጉድጓድ? መልሱን እንፈልግ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰ የመጣው ጦርነት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል ማስጠንቀቁን ሰምታችሁ ይሆናል። ኢትዮጵያ ከበስተሰሜን ይመጣል ብላ የተዘጋጀችለት ጦርነት ካላሰበችው አቅጣጫ ሲመጣ ምላሿ ምን ይሆን? ኢትዮጵያ እውነት አደጋ ላይ ናት? አንዳንዶች የለም የተዳከሙ የሱዳን ተዋጊዎች ድንበር ተሻግረው ኢትዮጵያን ስጋት ውስጥ የሚጥል አቅም የላቸውም ቢሉ ቅሉ፣ ነፋስ ያመጣቸው አንዳንድ የመረጃ ምንጮች የሚነግሩን ግን ተቃራኒውን ነው። ድንበር የተሻገሩ የሱዳን ፈጥኖ ደራሽ ኃይሎች ያውም በአባይ ማደሪያ በኩል ጥሪታችንን ባፈሰስንበት ጉባ አቅጣጫ ቤንሻንጉል ላይ ዳናቸው ስለመታየቱ ጭምጭምታዎች እየተሰሙ ነው። እውነት አርኤስኤፍ አባይ ጎን የጦር ካምፕ አለው? በነ መሐመድ ወርዲ፣ አልባላቢል፣ ሰይድ ከሊፋ ጥዑም ዜማዎቿ የምናውቃት የምስራቅ አፍሪካዋ ጎረቤት ሀገር ሱዳን እንደ ባቢሎን ግንብ ስትፈራርስ የደስታ ስሜት የሚያጭሩ ሙዚቃዎቿ ወደ ዋይታ ሲቀየሩ አስከፊና ታሪክ ሊረሳው የማይችለውን ትራጀዲ ለመታዘብ በቃን። የጦርነት እሳት ሱዳንን ከካርቱም እስከ ዳርፉር ከብሉ ናይል እስከ ኮርደፋን ተዛምቶ አቃጥሏታል። ግስጋሴውን አጠናክሮ የቀጠለው የሱዳን ፈጥኖ ደራሽ ኃይልም የባባኑሳን ከተማ ከተቆጣጠረ በኋላ ወደ ደቡብ ሱዳን ተጠግቶ የሄግ ሊግ የነዳጅ ማውጫን ታህሳስ 8 ቀን መቆጣጠሩ ታውቋል። ወደብ አልባዋ ደቡብ ሱዳን ብርቅዬ ልጇና የገቢ ምንጯ የሆነው የሄግ ሊግ ነዳጅ ማውጫ አካባቢ የነበረው የሁለቱ ጦሮች መጠጋትና በአካባቢው የነበራቸው ፍጥጫ እንዳሰጋት፣ ኋላ ላይም በሦስቱም አካላት ስምምነት የደቡብ ሱዳን ወታደሮች የነዳጅ ማውጫውን እንዲጠብቅ ስምምነት ላይ መድረሳቸው ጥቂት የእፎይታ ጊዜ ሰጥቷት የነበረ ቢሆንም ምንም ነገር የማይመልሰው የሚመስለው የፈጥኖ ደራሽ ጦር አካባቢውን በመዳፉ ስር ሲያስገባውና የደቡብ ሱዳንን የኢኮኖሚ ደህንነትም ሆነ አጠቃላይ ሰላም ጥያቄ ውስጥ ሲከተው መመልከቱ ቀናትን አልፈጀም። በደቡብ ሱዳን የታየው የወሰን ጥሰት ከሱዳን ጦር ጋር ሰፊና ስስ ድንበር ወደምትጋራው ኢትዮጵያ አይደርስም ማለት መቼም ዘበት ነው። ድንበሩን ከኢትዮጵያ በሱዳን በኩል በማድረግ ወደ ኤርትራ ለመሻገር የሚጠቀሙበት ታጣቂዎች በረገጡት ዳና ሌሎች መጤ ታጣቂዎች እቺን ሀገርና ምሳት የሚሉ ኃይሎች የምዕራባውያን እርጥባን የሆኑ ድሮንና ሌሎች የጦር መሳሪያዎቻቸውን አንግተው ብቅ ቢሉ ኋላ ከየት መጡ የሚያሰኝ ጉዳይ አይሆንም። ጎረቤት የነደደ እሳት ወደኛ ቤት አይዛመትም አይነት ተልካሻ ሲናሪዮ ሰርገኛ መጣ በርበሬ ቀንጥሱ ወይም አልሰማንም ነበር አይነት ከሆነ ዋጋ የመክፈል ጊዜው ሩቅ ላይሆን ይችላል። አዎ ጦርነቱ በድንበር አይቆምም። የጦር መሳሪያ፣ ሚሊሻ፣ ስደተኞች፣ የዘረፋ ኔትወርኮች ድንበር ይሻገራሉ። ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው አስጊ ሁኔታ ሊፈጠር እንደሚችል በስፋት እየተነገረ ይገኛል። የፈጥኖ ደራሽ ጦር በቤንሻንጉል ጉምዝ ወታደራዊ ቤዝ ማቋቋም፣ በቀድሞ የጃንጃዊድ ሚሊሻ የተፈጠረው የፈጥኖ ደራሽ ኃይል ከ2023 ጀምሮ በሱዳን ውስጥ ከባድ ጦርነት ለመነሳቱ ምክንያት ሆኗል። ውጤቱ አስከፊ ነው። የፈጥኖ ደራሽ ጦር በዳርፉርና በሌሎች ክልሎች የዘር ማጥፋት፣ የሲቪሎች ግድያ፣ ዘረፋ፣ የከተሞች ውድመት ማድረሱ ይጠቀሳል። ሚሊዮን ሰዎች ከቤታቸው ተፈናቅለዋል። ከተሞች ወድመዋል። በአካባቢው ሕይወት ትርታዋ ቀንሷል። እነዚህን ክሶች ተከትሎ ጦሩ በብዙ ሀገራት እንደ አደገኛ ኃይል ይታያል። ለፈጥኖ ደራሽ ጦር መሳሪያ እንደምታስታጥቅ በይፋ እየካደች በስውር የምታምነው የተባበሩት አረብ ኤሚሬትስ የጦሩን ዋና የመሳሪያ
መሳሪያ አቅርቦት ከሚያሟሉ አንዷ እንደሆነች ይታመናል። በተጨማሪ ጦሩ በኢትዮጵያ አጋዥነት በቤንሻንጉል ጉሙዝ አካባቢ ስልጠና ይወስዳል የሚል ጭምጭምታ ይሰማል። የሎጂስቲክ ድጋፍ ያገኛል የሚል መረጃም ይሰራጫል። በተመሳሳይ አንዳንድ የውጭ ሚዲያዎችና የሱዳን ፖለቲካ ምንጮች ኢትዮጵያ አርኤስኤፍን ትደግፋለች የሚል ክስም ያነሳሉ። የኢትዮጵያ መንግስትም እንዲህ አይነት ድጋፍ አድርጌያለሁ ብሎ ክሱን መቀበሉን የሚያሳይ ነገር እስካሁን የለም። አሁን ላይ ከሱዳን ጦር የሚሰሙ ጭምጭምታዎች፣ በማህበራዊ ሚዲያ የሚሰሙ ወሬዎች የፈጥኖ ደራሽ ኃይል በኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ የወታደራዊ ማሰልጠኛ ቤዝ እንዳለው ይጠቁማሉ። እርግጥ ነው እስካሁን ድረስ የፈጥኖ ደራሽ ኃይል በቤንሻንጉል ጉሙዝ ውስጥ የጦር ሰፈር ወይም የስልጠና መስፈሪያ ቤዝ አለው የሚል የተረጋገጠ ማስረጃ የለም። አንዳንዶች ወሬን ከእውነት መለየት ከመቼውም ጊዜ በላይ አስፈላጊ እንደሆነ በመጥቀስ ፍርሃትና ማስረጃ ያልሆነ ነገር ፖለቲካ መሆን የለበትም የሚሉ ቢሆንም ነገር ግን እሳት በሌለበት ጭስ አይጨስም በሚሉ ሰዎች ድምፅ የአጸፋ ምላሽ እየተሰጣቸው ነው። በዓለም አቀፍ የዜና ተቋማት ሮይተርስ፣ አሶሺየትድ ፕሬስ፣ ቢቢሲ ወዘተ ወይም በመንግስታዊ ምንጮች የተረጋገጠ መረጃ አለመውጣቱ የሚሰሙት ነገሮች ሁሉ እውነት እንዳልሆኑ ማረጋገጫ አይሆንም ባይ ተከራካሪዎችም ነበሩ። ነገር ግን ከሰሞኑ ሮይተርስ ያወጣው ምስል ይህን መከራከሪያ ፉርሽ አድርጓል። ይህ መረጃ የእውነት ሊሆን እንደሚችል ከመጠቀሱ ባሻገር እንዲነሳ ያደረጉት ነጥቦችን በተመለከተ አንደኛ፣ ቤንሻንጉል ጉሙዝ ከምዕራባዊ ሱዳን በተለይ ዳርፉር ጋር ድንበር የሚጋራ በመሆኑ የድንበር ቅርበትን ተከትሎ ባለ ስጋት እንደተነሳ የሚጠቀስ ሲሆን የዳርፉር አካባቢ ደግሞ የፈጥኖ ደራሽ ኃይሉ ንቁ እንቅስቃሴ የሚያደርግበት አካባቢ መሆኑ የሚታወቅ ነው። ይህ ቅርብነት ጦርነቱን ወደ ኢትዮጵያ መሻገር ስጋት ለመፍጠር ተጨባጭና አሳማኝ ምክንያት ሆኖ ሊቀርብ ይችላል። በሁለተኛ ደረጃ የሱዳን ጦርነት አስከትሎት የሚመጣው የስደተኞች ፍልሰት፣ የጦር መሳሪያ ሽያጭ፣ የህገወጥ እንቅስቃሴ፣ እነዚህ ሁሉ የድንበር መስመሮችን በመጣስ የኢትዮጵያን ይዞታ አደጋ ላይ እንደሚጥሉ የሚነሳ ስጋት ነው። በሶስተኛ ደረጃ ያለው ስጋት የህዳሴ ግድቡን የተመለከተ ነው። አዎ፣ ቤንሻንጉል ጉሙዝ የታላቁ ህዳሴ ግድብ ቤት ነው። የኢትዮጵያ ህዝብ እንደ አይኑ ብሌን የሚሳሳለት ይህ ግድብና ግድቡ ካለበት ከዚህ አካባቢ ጋር የተያያዘ ማንኛውም ጉዳይ ትኩረት የሚሻ ትልቅ ጉዳይ መሆኑ የሚያጠያይቅ አይደለም። ካሜሮን ሁድሰን የተባሉ ተንታኝ ግጭቱ በድንበር ተሻጋሪ የጦር መሳሪያ፣ የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ሲሉ ተናግረዋል። እነዚህ ተመሳሳይ መረቦች በቀጣይ በቻድ፣ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል በማለት ግጭቱ በቀላሉ ወደማይረጋጉ ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተው ተናግረዋል። ሁድሰን እንደገለጹት ጦርነቱ ከተለመደው የግጭት መልክ ወጥቶ ከተለያዩ ሀገራት በሚቀርቡ ዘመናዊ የጦር መሳሪያዎች ወደሚካሄድ ጦርነት ተቀይሯል። መሳሪያዎቹም በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳንና በሶማሊያ ፑንትላንድ ግዛት በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች እየደረሱ መሆኑን ጠቁመዋል። እነዚህ የጦር መሳሪያ አቅርቦት ሰንሰለቶችም ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ለሌሎች አዳዲስ ግጭቶች መነሳሳት ምክንያት ሊሆኑ እንደሚችሉ አንስተዋል። የተባበሩት መንግስታት ድርጅት ባለስልጣናት በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸው ገልጸዋል። የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሂያሪ ባካዱግሊ የሚገኘውን የተባበሩት መንግስታት የሎጂስቲክስ ማዕከልን ጨምሮ እንደ መዋለ ሕፃናትና ሆስፒታሎች ባሉ ሲቪል ተቋማት ላይ የተፈጸሙ ጥቃቶችን በማሳያነት ጠቅሰዋል። በአብዬ የሰላም አስከባሪ ኃይል ውስጥ የሚያገለግሉ 6 የሰላም አስከባሪዎች መገደላቸውን የሚገልጹት ኃላፊው በአሁኑ ወቅት ሱዳን በጦር መሳሪያዎች የተጥለቀለቀች መሆኗንና ያልተገደበ የመሳሪያ ፍሰት ለጦርነቱ መቀጠል ዋነኛው ምክንያት መሆኑን አስረድተዋል። ባለስልጣናቱ እንደገለጹት የጦርነቱ ሰብአዊ መዘዞች እጅግ አስከፊ ከመሆናቸውም በላይ እየተባባሱ መጥተዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የድንገተኛ አደጋ ምላሽ ዳይሬክተር ኤደም ወሶርኑ የኮርዶፋን ግዛት አዲሱ የኃይል እርምጃ ማዕከል እየሆነ መምጣቱን ገልጸዋል። በዳርፉር ደግሞ የሰብአዊ እርዳታ ፍላጎቱ አሁንም እጅግ ከፍተኛ እንደሆነ ቀጥሎ
ቀጥሏል ተብሏል። ዳይሬክተሯ የጅምላ ጭፍጨፋዎች፣ የጾታ ጥቃትና ሕይወት አዳኝ የሆኑ እርዳታዎች እንዳይደርሱ የመከልከል ድርጊቶች እየተፈጸሙ መሆኑን ጠቅሰዋል። በተጨማሪም ዘንድሮ በጤና ተቋማት ላይ በተፈጸሙ በርካታ ጥቃቶች ምክንያት የጤና አገልግሎቱ ሙሉ በሙሉ ሊፈርስ ተቃርቧል ሲሉ አስጠንቅቀዋል። የጸጥታው ምክር ቤት የቀጠናው አለመረጋጋት እየተባባሰ በመምጣቱ ግጭቱ እንዳይባባስና ወደ ሌሎች ሀገራት እንዳይዛመት የተቀናጀ እርምጃ እንዲወስድ ጠይቀዋል። በተጨማሪም የምክር ቤቱ ንግግር አቅራቢዎች ለጦርነቱ መፋፋም ምክንያት ለሆኑ ወገኖች ተጠያቂነት እንዲሰፍን ጥሪ ያቀረቡ ሲሆን የሱዳን ግጭት በኢትዮጵያም ሆነ በሌሎች የአፍሪካ ቀንድ ሀገራት ላይ ሰፊ ያለመረጋጋት እንዳይፈጥር ሰፋ ያለ የጦር መሳሪያ ማዕቀብን ጨምሮ ጠንከር ያሉ እርምጃዎች እንዲወስድ አሳስበዋል። እኛም ከዚህ መረጃ የሚመነጭ የአደራ መልእክት ለሚመለከተው አካል አለን። የዳር ድንበሮች ይጠበቁ፣ ፖለቲከኞች ንቁ ይሁኑ፣ ሀገር ድንበር ተሻግሮ ሊመጣ ከሚችል ወጀብ ትጠበቅ፣ ቀጠናዊ ችግሮች የራሳቸው ጉዳይ ነው ተብለው የሚተዉ አይደለምና ለዘብተኛው ድምፀ ቀጭኑ የአፍሪካ ህብረትም የአቅሙን ለማድረግ አይስነፍ። በአፍሪካ ምድር መጠፋፋት ቆሞ ብርሃን እንዲሆን የዘውትር ምኞታችን ነው። እኛ አገልግሎች ነን። ከማዕዳችን ላይ ትኩስ ትኩሱን ማዕድ ለመቋደስ አብራችሁን ክረሙ።